ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ዛሬ በፓርት 5 መጥቻለሁ። ባለፈው እንዴት አድርገን በፓርት 4 ኢንቴሪየር ውሎችን እንደምንሰራ አይተናል። ዛሬ ደግሞ እንዴት አድርገን ዳይሜንሽን እንደምናደርግ እናያለን። በአርኪቴክቸራል ወርኪንግ ድሮይንግ ሁለት አይነት ዳይሜንሽን ሲስተም አለ። አንደኛው ምንድን ነው? አንደኛው ማነው ኢች ኤንድ ኤቭሪ ሴንተር ቱ ሴንተር እና ኦቨርኦል የምንለው ምንድን ነው? ኢች ኤንድ ኤቭሪ የምንለው እያንዳንዱ ልኬት እያንዳንዱ ኤቭሪ ኢች የተባለችዋ የኦብጀክቱ ልኬት የፕላናቸው ልኬት ሲለካ ነው። ሴንተር ቱ ሴንተር ደግሞ የምንለው እነዚህ ስትራክቸራል አክሲሶች ያላቸው ስፓን ዲስታንስ ይሆናል ማለት ነው። ኦቨርኦል ስንል ደግሞ ኦል ዳይሜንሽን ማለት ከኤጅ እስከ ኤጅ ያለውን ኤሪያውን ለመስራት የሚጠቅመን ዳይሜንሽን ነው። እነሱ ሁላ እንዴት አድርገን እንደምንሰራ እናያለን። ስለዚህ ዳይሜንሽን ስንሰራ እዚህ ጋር ሊኒየር የምትለዋን በመንካት በመጀመሪያ ኢች ኤንድ ኤቭሪ እንሰራለን። ከዚህ እስከ ኮለን ጫፍ ያለውን ሰራና ይሄኛው ማች ማድረግ እንችላለን። ማች ብለን ማች እናደርጋለን። ከዛ ዲአይ ኮንቲኒው እየሄድን ክሊክ እናደርጋለን። ይቺ እያንዳንዷ ርቅ እና ለኮንስትራክሽን ላይ ደግሞ በጣም ወሳኝ ነገር ነው። ማለት ግንበኞችም ሲያስቀምጡ ግንባቸውን ሲያስቀምጡ ወይም ደግሞ ክራሽ የሚሉት የኛ ሴቲንግ አውት የምንለው ሴቲንግ አውት ሲቀመጥ በጣም ወሳኝ ነገር የምንለው አንደኛው ስትራክቸራል እነዚህ ዳይሜንሽኖች በጣም ወሳኝ ናቸው ማለት ነው። ከዛ በኋላ ደግሞ ኦቨርኦል እናስቀምጣለን። እዚጋ ሊኒየር ላይ በዚህ መልኩ አድርገን በዚህ መልኩ በኤክስ አክሲስ ያለው ዳይሜንሽናችንን እናስቀምጥ ነው። ከዛ እዚህ ደግሞ ጀምረን ኢች ኤንድ ኤቭሪ ምሳሌ እስከዚህ ነው። ከዛ ደግሞ ትንሽ ግሪዱ ከፍ ቢል ጥሩ ነው። ምክንያቱም ይህን እንዲሰሌክት አድርገን አይዞሌት የምትላል አይዞሌት ክሊክ አድርገን ከዛ ሰሌክት እናደርጋለን። ከዛ ኤስ ኢንተር ብለን ኤፌክት ተመጭ እናደርግ ከዛ አይዞሌት አድርገን እንመልሰው እና ዲኤም ኮንቲኒው በማለት እስከዚህ ጫፍ እስከዚህ በማድረግ እናስቀምጣለን። ከዛ ደግሞ ኦቨርኦል እናስቀምጣለን። ከዚህ ከዛ መች ጨረስን። በዚህኛውም ሳይድ አንዳንዴ ድሮይንጋችን እንዳይጨናነቅ ማለት በላይኛው ሳይድ የተሰራ ካለ አንዳንዴ ልንመታው ይችላል። ግን አንዳንዴ ደግሞ ሊለያያል ላይመሳሰል ይችላል። በዛ ጊዜ ግን ግዴታ እንደዚህ ተቀመጣል። ዳይሜንሽን በጣም ወሳኝ ነገር ነው እና ደግሞ ስንለካ እንደዚህ ክፍተት እንዳንሳሳት ቼክ ማድረግ በዚህ ጋር
በዚህ ጋር እንደዚህ ድሮይንግ ስንሰራ የተዘለለ ነገር ብዙ ጊዜ ስለሚኖር ቼክ ማድረግ ግዴታ ነው። በዚህ መንገድ ኢን ኤክስቴሪየር ፐርስፔክቲቭ በዚህ መልኩ ዳይሜንሽን እናደርጋለን ማለት ነው። ኢንቴሪየር ጋር ስንመጣ ግን ሁለት አይነት ዳይሜንሽን ሲስተም ነው ያለው፣ ሆሪዞንታል እና ቨርቲካል ይባላል። ማለት ለምሳሌ ሊኒየር ብዬ እዚህ ጋር አንድ ሰዓት ሆሪዞንታል ዳይሜንሽን ከዛ ይሄኛው ማች ባደረገው ሶሪ በዚህኛው ዳይሜንሽን በዚህ ማች ባደረግ ከዛ ዲኤም ኮንቲኒው ጋር ያንዳንዱ ነገር መለካት አለ። በተለይ አሁን እዚህ ጋር ብዙም የሚለያይ ነገር እዚህ ጋር ግን አሁን እያንዳንዱ ነገር መቀመጥ አለበት እያየ የተለያየውን የሚለያየበት ዳይሜንሽን የሚፈልጉት እያየ እንደዚህ ጋር አስቀምጥ። ባይዘዊ አሁን እየሰራ ያለው አድቫንስ ሌቨል አይደለም። እንድታውቁልኝ የምፈልገው ለጀማሪዎች እንዴት አድርገው ለማለት እንዳለባቸው ለማሳየት በሚል ነው እንጂ ማለት ስፒዳችንን ወይም ደግሞ ማለት አድቫንስ ሌቭል ያሉትን ነገሮች እያሳየው አይደለም እና በጣም ቀስ እያልኩ ነው የምሰራው። እንትን ነው አንዳንዴ እኛ የገባንን ነገር ስንል ኮንፊውዝ ላደርግ ይችላል። ለቢጊነር ላይ ለሚያይ ሰው ቀስ እያልን ካላሳየን ትንሽ ኮንፊውዝ ያደርጋል። ለቢጊነር ተብሎ የተዘጋጀ ነውና እንዲህ እያደረግን እያንዳንዱን ነገር ወደ መስጠት ከዛ እዚህ ጋር እንዲህ ከተዘጋጀለት ግንበኛው መጥቶ ሎኬቶቹን ያለምንም ችግር ማስቀመጥ ይችላል። ሆሪዞንታል ሆሪዞንታል ዳይሜንሽን እያስቀመጠ በዚህ መልኩ እናስቀምጣለን እና እዚህ ጋር መጥተን ሆሪዞንታሊ እንዲህ እያደረግን እናስቀምጣለን። እዚህ ጋር መጥተን እያንዳንዱ ፕሮጀክት ስንሰጥበት እንዲያምኑ ሆሪዞንታል ዳይሜንሽን እናስቀምጣለን። ምንም የረሳነው ነገር ያለ አይመስላችሁም? ወደ ቨርቲካል ስንል አንድ ከዚህ ብንጀምር ከዚህ መጀመሪያ የታችኛው ላይ ስለገባ ከዚህ መጀመሪያ ከዛ ኤምኤ በማለት ማች ፕሮፐርቲ
ከዛ እዚህ ጋር ከዚህ ጀምረን ያለውን ከዛ ኤምኤ በማለት ማች አሁን እዚህ ጋር ለምሳሌ ሚስ ያደረግልን ነገር እያየሁ እዚህ ጋር ማለት እያየን እያስተካከልን መሄድ መቻል አለብን። ውስጥ ማኑዋል ወርክ ስለሆነ እንትን የሚለው ነገር አለ። እኛም የሚሰጠውን ብቻ ነው ሪፕሬዘንት ነው። በዛ ነው ሲስተሙን ወደ ቢም እየሄደ ያለው። በዚህ መልኩ ካስቀመጥን እዚህ ጋር እናመጣው በማድረግ እያንዳንዱን ነገር እናስቀምጣለን። በዚህ መልኩ ማስቀመጥ ይኖርብናል። ዳይሜንሽናችን ግን ምንድነው? ዳይሜንሽናችን በዚህ መልኩ ሲቀመጥ እዚህ ጋር በቀጣይ ፓርት ይዤላችሁ እመጣለሁ። እዚህ ጋር የሚገቡ ፈርኒቸሮች እና ቴክስቶች አሉ። እነሱንም ማለት ከውበትም አንጻር አርኪቴክቸራል አንጻር ስፔስ አንጻር እንዳይረብሽብን እይታችንን አድርገን ማስቀመጥ ይኖርብናል። ውድ የተከበራችሁ የቻናል ፎሎወሮች ዳታዎች ዛሬ ይህንን የዛሬው መርሃ ግብራችን እዚህ ላይ ያበቃ። በቀጣይ በፓርት 6 በፈርኒቸር ፈርኒቸር እና ፈርኒቸር ይዤላችሁ እመጣለሁ። ስለተከታተላችሁ አመሰግናለሁ።